99 ቴንክ ዩ ቴዲ አመሰግናለሁ። በአነሳው ጥያቄ ላይ በፖለቲካው ላይ ነው እኔ ማብራት የምፈልገው። ሁለተኛ አንተ ያነሳው ጥያቄ 65% መድረሱንና አለመድረሱን መረጃ ትፈልጋለህ። ብልጽግናዎች አንድም ቦታ ላይ እኔ እስከሰማውና እስከማውቀው ድረስ አይደለም 65 አይደለም የተቀበልነው ብሎም አውርቶ አያውቅም። ይሄንን ያዘልኝ። ምክንያቱም እኛ የተረከብነው በዚህ ደረጃ የደረሰ ግድብ አይደለም ብሎ አውርቶ ወይ ደግሞ የዚህን ያክል ፐርሰንት ነው እኛ የተቀበልነው ብሎም አላወሩ። 65ቱን ተቀብሎታል ማለት ነው። ስለዚህ እንደዛ ያ አስተማምነናል። በብልጽግና በኩል እስከ ዛሬ ድረስ ያየነው ነገር ምንድነው? በዚህ ደረጃ ያለውን ግድብ አልሰጡንም ነው፣ ውሸታቸውን ነው፣ 65 አልደረሰም ብሎ አንድም መረጃ አንድም ቦታ ላይ አላወሩትም። ይህንም በዚህ ቋጨዋለሁ። ሁለተኛ ወንድማችን በአሽሙር ብዙ ነገር አውርቷል። ከቤት ውስጥ እኔ ማሸሙር አልችልም። ቀጥታ ወደ ፖለቲካው እሄዳለሁ። ትላንትና ዛሬ ላይ የሚያወሩት ሰዎች ትላንትና ከሌላ ኃይል ጋር የሚሰራ ሰው ባንዳ ነው ብሎ ባነሳ ኮንቴክስት አብይ አህመድ ከሌላ ጎረቤት ሀገር ጋር የራሱን ወገን ስለወጋ ቁጥር አንድ ባንዳ ተብሎ እንዲያዘልኝ ይፈልጋለሁ። በራሱ ባወራው አቡ አያና ነዋር ብሎ ሲሰብኩን የነበሩ አንዳንድ ጊዜ ደግሞ የስዋር እያሉ ቦታ እየቀየሩ የሚጫወቱት በሁለት መለያ የሚጫወቱት እንዳነሱት ከሆነ በመጀመሪያ ደረጃ ባንዳ በተግባር በሚዲያ በአደባባይ ከጎረቤት ሀገር ጋር ህዝቡን የወጋ መንግስት ባንዳ የባንዳነት ዋንጫ የበላ በቀለበት የተጋባ አብይ አህመድ በቁጥር አንድ ይያዘልን። ሌላው ደግሞ እየሰራ መሆኑን አንዱንም መረጃ ካለ ያቀርብልን። ሌላ የኢትዮጵያ እኔ የማውቀው የኦሮሞ ፖለቲከኛ ወይ ደግሞ የኢትዮጵያ ፖለቲከኞች እነ ልደቱ ከጀዋር ከኢሳያስ ጀዋር ይቀርበኛል በሚል ቃላቶች ነው የሚታወቁት። ስለዚህ አንድም ቦታ ላይ ከኢሳያስ ጋር ሲሰሩ ካሉት መረጃ ያቅርቡልን። እኛ ደግሞ መረጃ አለን። መቀራረብ መስራት አይደለም፣ ገሏል። የራሱን ዜጋዎችን ጨፍጭፏል፣ ገሏል። በሁለተኛ ደረጃ ትናንትና ጀዋር መሐመድ ትግል ሲጀምር አንተ ያነሳውን የሴራ ፖለቲካ አብዛኛው ተቃዋሚ ኃይል ውስጥ የነበረው ሚስል ነበር። ይሄንን ሴራ አንስተዋል። ይሄንን ቲፒኤልኤፍ በስኮራ ለካብን እኛን ለማፈራረስ ሰላማዊ ትግል ይለናል። ሰላማዊ ትግል የትም አይሰራም። ይህ መንግስት በሰላማዊ ትግል ማፍረስ አይደለም፣ ልጆቹን አታስጨርስ፣ መንግስት ሾላ አይደለም በድንጋይ አይወርድም ብሎ ይሄንን ሴራ ነግሮናል ኦቦ ቴዲ። ይሄ ለእርሶ መልስ ይሆናል ብዬ ይሄንን ሴራ በኢህአዴግ ጊዜ ወያኔ ላይ እሱ ተቃውሞ ሲጀምር መንግስት ሾላ አይደለም በድንጋይ አይወርድም ልጆቹን አታስጨርስ ብሎ ሲያቃወሙት ነበር። ግን አልሰማቸው፣ ታገለ፣ መንግስት ጥሎ አሳይቷል ከቄሮ ጋር። በሁለተኛ ደረጃ ደግሞ ማንሳት የምፈልገው ምንድነው ለየትኛው ጥያቄ ነው እሱን የመለስክልኝ አንተ? አብይ አህመድ እና ጀዋር አብሮ እየሰሩ ነው ያሉት፣ ሌላ ተቃዋሚውን እንዲያዳክምለት ፈልጎ ነው ብለህ ባነሳው ሴራ። ይህንን ሴራ ከዚህ በፊትም ቲፒኤልኤፍ ናት ለትምህርት የላከችው ጀዋርን፣ ለቲፒኤልኤፍ ነው የሚሰራው። ስለዚህ መንግስት ሾላ አይደለም በድንጋይ አይወርድምና ዝም ብለህ አርፈ ተቀመጥ፣ በትግል ነው በግንቦት 7 እና በኦነግ ነው የምናሸንፈው ከኤርትራ መጥተን፣ ስለዚህ ዝም በል ሲሉት ነበር። ሌላ በባንዳነት እንዲከሰስ የሚገባው ጥያቄና መልሶ አልገባኝም። ኦኬ፣ ለማንኛውም አልገባኝም ጥያቄዎች መልሶ አልገባኝም። ኦኬ፣ ደግሜ ላብራራለህ። ኢራን አይሆን የሚችልበት የታት ካንተ ከሆነ አብራራለሁ። ደግሞ አንዴ ካሰጣሽ ችግር የለውም። ኦኬ፣ ይኸውልህ ጀዋር መሐመድ ወደ ውጭ መጥቶ ሰላማዊ ትግልን ያዋጣናል ብሎ የመጽሐፎችን ተርጉሞ የሰላማዊ ትግል ቅስቀሳ ሲያደርግ ኖ ይሄ መንግስት በሰላማዊ መንገድ መውደቅ አይችልም፣ አንተ የዚህ መንግስት ተላላኪ ነህ፣ እኛን ልታዳክመን ነው የመጣኸው፣ በዚህ መንገድ ማሸነፍ አንችልም፣ በትጥቅ ነው ማሸነፍ የምንችለው ብሎ ሲቃወሙት የነበሩ ሰዎች አንተ አሁን ያነሳውን የሴራ ፖለቲካ ጀዋር መሐመድ ከመለስ ጋር እንደሚሰራ ከኢትዮጵያ መንግስት ጋር እንደሚሰራ አድርጎ ሲያነሱ የነበሩ ኃይሎች አሉ። ያንን ኃይሎች ሳይሰማ ታግሎ ውጤት አሳየ። ጀዋር መሐመድ አንድም ቀን መለስ ዜናዊ ወይ ኃይለማርያም ደሳለኝ ያሻግራቸዋል ይሄን መንግስት እንደግፈው ብሎ አልተናገረም። አሁን እኮ ለዛም መልሰታለሁ። እዚህ ጋር ጀዋር መሐመድ አብይ መሐመድ የሚሰራው ስራ በጣም ኢንክሬዲብል ስራ ነው ብሏል። አመሰግናለሁ። ለሱ የኔ ተቃውሞ እንደታኮ ነው ያልሰሩትን ለማሳየት ሲዘናጉ ለማነቃቃት ነው እንጂ ለመጨከን አይደለም የሚልም ንግግር አለው። ፐብሊክ ሪከርድ አለው። እነዚህን የተናገረ ሰው
አይ ቲንክ ትንሽ ጥርጣሬ ያየሁት ጸጋዬ አራርሳ ላይ ነው እንጂ ሌሎቹ እንደውም ሳላምጡ አምኖ ተቀብሎታል። እና ምናልባት ወደ ገደል እየከተታቸውስ ቢሆን የሚል ጀስት የሴራ ጥያቄ ነው። ኦኬ አመሰግናለሁ። አንድ ጥሩ የሆነ ወደ ቤት የሄደ ሰው አንድ ሰውን መጀመሪያ እድል ሳያሰጠው ሳያጠፋ ይጠራጠራል። ይህን ሰውዬን ያላምነውም ብሎ ይጠራጠራል። ግን ደግሞ እድል ይሰጣል። እንደ ማንኛውም ሰው እድል ሰጥቶት ሲያጠፋ እያየ ትክክል እንዳልሆነ እያየ ዝም አንዴ ደግፌዋለሁ እና ይግደል፣ ይጨፍጭፍ፣ አገር ያፍርስ። ፖለቲካ ነው ይሄ ነገር። በየትኛውም ታይም ላይ ትክክል ካልሆነ ትክክል አይደለህም ብሎ ፊት ለፊት መቆም፣ ከዛ ደግሞ አደራጅቶ መንግስት አይደለ መንግስት ይዘነው አይደለ ነገር እንትነው አዎ እኛ መንግስት መሆን እንችላለን ብሎ ፓርቲ ተቀላቅሎ በስነ ስርዓት ፓስፖርት የውጭ ሀገር ፓስፖርቱ መልሶ ኢትዮጵያ ፓስፖርት ወስዶ የታገለ ልጅ ነው። ያ ደግሞ በየትኛው ምሁር ከየትኛው ከተማረ ለሚያስብ ሰው የሚጠበቅ ነገር ነው። እድል ትሰጠዋለህ፣ ያበላሸዋል። ኖ አልቻልክም፣ አበላሽታል ብለህ መቃወም ትክክል ነው። ያደረገው ጀዋር መሐመድ መጀመሪያ ደገፈው። የመጨረሻ ጥያቄ አሁን እኮ እሱን እኮ ነው ጥያቄው። አሁን አበላሸህ እያለ በብዛት እየጮኸ ያለው እሱ ነው እንጂ አብዛኛው ትላንት ከትላንት ወዲያ ይናገር የነበረው ወይም ደግሞ እሱ የሚተማመንበት የኦሮሞ ህዝብ በነቂስ ወጥቶ ጀዋር አብይ አህመድ አበላሸህ እያለው ነው። ኦኬ አበላሸህ ሲል የሚሰማው ጀዋር መሐመድ ነው። የኦሮሞ ህዝብ ምን እያለ ነው ያለው? ከኦሮሞ ወጣቶች ውስጥ ግማሹ ጠመንጃ ይዞ እየታገለ ያለ አለ። ግማሹ ማለትም ኃይል አለ፣ የሚዋጋ ኃይል አለ። ደግሞ ማንኛውም ህዝብ በየትኛውም ታይም ላይ ጊዜውን ጠብቆ ትግል አታጋይ ነው የሚፈልገው። ጀዋር መሐመድም ሆነ የኦሮሞ ፖለቲከኞች ውስጥ መከፋፈል ነበር። ወደ አንድ መቀመጫ መጥቶ ሁሉም የራሴ ስህተት ከዚህ በፊት አብዛኛው የምናውቀው ሰዎች ነበሩ የተገለሉ ከፖለቲካው። ግን ሌላዎቹ መለስ ብሎ ሰብሰብ ብሎ እየሰሩ ነው ያሉት። ትግል በአንድ ቀን ሁሉም ነገር በአንድ ቀን አይደለም ለውጥ የሚመጣው። እኔ ደግሞ ቃል እምገባለሁ በአጭር ጊዜ ውስጥ አንተ እንዳልከው ከዚህ በፊትም ንግግርህን ሰምቻለሁ። ጀዋር መሐመድ ፖለቲካ ካስሯል፣ ጀዋር መሐመድ መንገድ አያዋጣም ብለህ የምታስብ ከሆነ እያንዳንዱ ሰው ጀዋር መሐመድን አጀንዳ አድርጎ አዋጣም ማለት ነው። ጀዋር አሁን ሊነሳለት የሚችል ወጣት ካለ ነው። ባይኖር ኑሮ ማንም ሰው አጀንዳ አድርጎት ከኢትዮጵያ መንግስት ደጋፊ ነኝ የሚል አብዛኛው የሚያወሩትና የሚፈሩት መንገድ ቢኖር ጀዋርን ነው። ምክንያቱም ተቀባይነት እንዳለውና ከሰራ እንደሚጠላቸው ስለሚያውቁ ሁሉም ጭንቅላታቸው ውስጥ መጀመሪያ ላይ የሚመጣ አንተ ብትነቀውና ጀዋር ምንም አያመጣም ብለህ የምታስብ ሰው ስሙ አታነሳም። እንድታወራ አሳይመንት እያንዳንዱ ሰው አሳይመንት የሚሆንበት ጀዋር ምክንያቱ ምንድነው? እንደሚችልና ከሰራ ለውጥ እንደሚያመጣ ከዚህ በፊትም አሳይቷል። አሁንም እንደሚችል ኦሮሞ ህዝብ ጋር ተቀባይነት እንዳለው እያንዳንዱ ሰው ዜና ስለሆነ ነው እንጂ ስሙን ያነሳ ነው በተለየ ሁኔታ የአቦይ ስብሃትም የጃል መሮም የጃል ሹርቤም ይነሳል። ሌላ ነገር የለውም። ለዜና የሚወጣ ነገር ከተናገሩ ማለት ነው። እና ማወቅ ያለብን ነገር ምንድነው? እያንዳንዱ ብልጽግና ካድሬ የራስ ምታት የሆነ ምክንያቱም በአንድ ቀን በአጭር ቀን ውስጥ ለውጥ ማምጣት በኔፓል አይተናል። ህዝባዊ አመፅ ነው፣ የህዝባዊ ትግል ነው። ህዝባዊ ትግል ደግሞ አንዱ ጀዋርና ልደቱ የሚመርጡት መንገድ ነው። ስለዚህ ከዚህ በፊትም ላለፉት 40 ዓመት 50 ዓመት እንዳልኩት የታጠቀ ኃይል ኢትዮጵያ ውስጥ አለ። ግን ደግሞ መንግስትን አሽቀንጥሮ በጥቂት ወራቶች ውስጥ መጣል የቻለው የሰላማዊ ትግል ነው። ይሄ ሰላማዊ ትግል ደግሞ ማፋፋም የሚችለው በጀዋር አይነት ውስጥ 24 ሰዓት ጊዜውን ሰጥቶ በኢትዮጵያ ፖለቲካ ምን እየተካሄደ እንዳለ፣ መንግስት ምን እያደረገ ህዝቡ ላይ እንዳለ፣ ኢኮኖሚን እንዴት እየተበላሸ እንዳለ፣ እርስ በርሰን ጦርነት ምን እንዳመጣ፣ ኢኮኖሚ እንዴት እንደወደቀ የሚያወራ ሰው እና ተከታታለው ለውጥ ሊማጣ ይችላል። የመጨረሻ ጥያቄ። ስለዚህ ጀዋር መሐመድ አንተ የምትደግፈው ሽግግሩን የሚያሳልጠው ከአቦይ ስብሃት ጋር ሆኖ ነው ማለት ነው? ነው ይኸውልህ፣ አቦይ ስብሃት ጋር ሚት ያደረገው አንድ መድረክ ላይ ቀረበው እንጂ የአቦይ ስብሃትን አጀንዳ የአቦይ ስብሃትን ፍላጎትን ይገዛል ማለት አይደለም። ከአቦይ ስብሃት ጋር 27 ዓመት አብይ አህመድ ገሏል። ተቀራርበን እየሰራ ነው አሉ እኮ እነሱ ሲናገሩ። ቆይ እኔም እንደዛ ከዚህ በኋላ አልገባም። የመጨረሻ ጥያቄ ነው። አሁን ለምሳሌ እኔ ቤት ከመጣ አያና የሚያወራል፣ ቅድስትም ታወራለች፣ መሐመድም አንተም ታወራለህ። መድረኬን ተጠቀማችሁ እንጂ አንድ ሆናችሁ ማለት አይደለም። እነሱ መድረኩን ለመጠቀም ነው እንዳለ ኖ ከዚህ ቀደም ያለያየ ጀዋርም እኮ ተናግሮታል። ያለያየን ሲመስለው አንድ አደረገን ብሏል። በሌላ አባባል አንድ ሆነን እየሰራን ነው እያለ ነው። አንተ እንዴት እንደተረዳው አላውቅም።
አንድ ሆኖ እየሰሩ መድረኩን ለመጠቀም አይደለም እዛ የተገናኙት። በሌላ አባባል ምን ለማለት ነው? አብይን ካስወገዱ በኋላ ሽግግሩን የሚያሳልጡት ከአቦይ ስብሃት ጋር ሆነው ማለት ነው። ኦኬ ሀሳብን ኦኬ ቴንክ ዩ። እዚህ ላይ እኔ አስተያየት መስጠት የምፈልገው ነገር ምንድነው? ላለመገዳደል፣ ጦርነት እንዲቆም፣ ህዝብን የደሃ ልጅ እንዳይሞት ለማቆም እንኳን ከስብሃት ነጋ አይደለም ከሰይጣን ጋር ቁጭ ብሎ ማውራት አንጽያት አይደለም። አብይ አህመድ ላለፉት 27 ዓመት ከስብሃት ነጋ ጋር ሆኖ የኦሮሞ ልጆችን እየሰለለ በዩኒቨርሲቲ ሲያስገድል፣ የኢትዮጵያ ልጆችን እየሰለለ በዩኒቨርሲቲዎች ሲያስገድል ሲያስጨፈጭፍ የነበረ ሰው ነው። ስለዚህ ዛሬ ጀዋር መሐመድ ኖዋር ጦርነት አያስፈልግንም ፖለቲካችን ወደ ጠረጴዛ እናምጣ ብሎ ከሰይጣን ጋር ቢነጋገር ለኔ ክፋት የለውም። ምክንያቱም ተጠራርቶ ተገላልናል። ከሰይጣን ጋር ቢነጋገር ሰላም ለማምጣት ሰይጣን መልካም አስቡ ማለት ነው። እሺ ያ አመሰግናለሁ። ቴንክ ዩ። ህዝቡ ማወቅ ያለበትን ማወቅ አለበት። አንደኛ ህዝብን መናቅም ተገቢ ስላልሆነ መልካም ነገር መስራት ያሰበ ሰው ከሰይጣን ጋር ይነጋገራል። የመጀመሪያ ነገር። ሁለተኛ ህዝብ የግላችን ሸቀጥ ስላልሆነ እኛ እንጠይቃለን። ከትላንት ወዲያ እንደዚህ ያደረገን እንደዚህ በደለን እንደዚህ ያደረገን ያለ ማደንዘዣ እግሩ የተቆረጠ የኦሮሞ ወጣት አለበት እኮ ሀገር ላይ ያለ ነው አይደል? ይሄው ምስክር ነው። ያለ ማደንዘዣ መከራ በልቶኛል፣ እንደዚህ አድርገውኛል ያልከው ሰውዬ ድጋሚ ከዚህ ሰውዬ ጋር ሽግግሩን አሳልጣለሁ ስትል ውሃ ቅዳ ውሃ መልስ ነው። ይሄ ህዝብ እንዴት ነው? ምንም በቃ አይናገርም፣ ሀሳብ አይሰጥም። እኛው እየፈጨን እኛው እየጋገርን መልሰን እኛው ያቀረን ቆላንታ አይደለም። እንዴት ልስማው? እኔ እኮ ጥያቄ እንጠይቅ። ለምሳሌ ስትስማማ እንዴት ነው የተስማማው ነገር ይላሉ። ምክንያቱም ማስወገድማ ማንም ያስወግዳል። ካስወገድክ በኋላ ሀገሬ ላይ እንድትደባደብ አልፈልግማ። ሀገሬ ላይ መተህ እንደ ሱዳን እንደሆነ እንድታረግ አልፈልግም። መጀመሪያ ጥርት ያለ አጀንዳ ይዘህ መተህ በምን ተስማማ? ኦኬ 4 ኪሎ ከገባን በኋላ ካልከኝ 4 ኪሎ ከገባ በኋላስ? ሁለተኛ ቅድም እኮ አስደመጥኩ። ቆያችን አስደመጠ የለም ይህን ስሙ። የመጨረሻ ስሙ ይሰማል። አምባገነን መሪዎች እውነታው ማንበብ ስለሚያመጣቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን የአንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። ድጋሚ ስም ሁልጊዜም አምባገነን መሪዎች እውነታው ማንበብ ስለሚያመጣቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን የአንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። የአብይ መንግስት እንዲቀጥል የሚፈልግ እዛ ላይ ደርሶ ያለቀለት ያበቃለት አለቀ ደቀቀ የሚባለው ነገር በትክክል የሚገልጸው መንግስት ተደጋጋሚ ስላስቀመጥኳቸው ወርቅ ብታነጥፍለት ራሱ ይሄ መንግስት ለእያንዳንዱ ዜጋ ወርቅ ራሱ ቢያነጥፍ ከማስወገድ ውጭ ወደኋላ አንልም። በሌላ አባባል የህዝቡ ችግር ቢፈታ ራሱ ይሄን መንግስት እናስወግዳለን ነው። ምናልባት ምን ማለት ነው? የፖለቲካ ፓርቲ የመሰረትከው ተቃዋሚ የሆንከው ችግር አለ። ያን ችግር ለመፍታት ምስሉ ችግሩ ከተፈታ ራሱ ከማስወገድ ወደኋላ አንልም ካልክ አጀንዳ ወይም ደግሞ ተልእኮ ሌላ ነው ማለት ነው። ተልእኮ ሌላ ነው ማለት ነው። ወርቅ ቢነጠፍለትም እናስወግዳለን ካልከኝ አንተ ምን ልታነጥፍ ነው? ይሄን ህዝብ ማወቅ አለበት። አትጠይቀኝ ምናምን የሚባል ነገር የለም። ሳትጠይቅ መንቀሳቀስ የለም። ትጠይቃለህ፣ ታስረዳለህ። እኔ ጥያቄ ስለሆነብኝ ምናልባት በዚያው ሁሉ ይሄ ለሁላችሁ ነው። ስለዚህ ሁለት የሀሳብ ልዩነት ያላቸው ሰዎች እናንተ መጠየቅ አለባችሁ። እንደው ባትጠይቁ ላይ ባልጠይቅ ነው ጤና የመጠራጠር ያለባችሁ። የሰማይና የምድር ያህል በፕሪንሲፕል ደረጃ ልዩነት ያላቸው ሁለት ፖለቲካ ፓርቲዎች ወይም ፖለቲከኞች አንድ ላይ ሆነን ሲሉ በምን ጉዳይ ተስማማችሁ ብላችሁ አትጠይቁም እንዴ? ዝም በል ምን አገባ ማለት እኮ መብት የለውም። አንተና እኔን ለማስተዳደር ነው የሚመጡት። ሀገርሽን ለማስተዳደር እየመጡ ያሉ ሰዎች ናቸው። ዝም በል በቃ ዋናው ነገር ይሄን በቃ አምታታው በከተማው ዝም ምናምን ይሉሃል። ከዛ በኋላ ብቻ 4 ኪሎ እንግባ፣ ከዛ በኋላ እንነጋገራለን። ከዛ በኋላ ምን ታደርገን ነው? ይሄን መመለስ ስላለብን ነው። ህዝብ ደግሞ አብጠርጥሮ ማወቅ ይፈልጋል። ለዛ ነው። ከልብ አመሰግናለሁ ይስሐቅ። አሁን ምንድነው ማድረግ? ይሄ የመጨረሻ ዙራችን ነው። ከአያና ቅድስት አለሽ
እሺ ወደ አያና ሊድና ይሄ የመጨረሻ ዙራችን የተሰነባበትን እንሄዳለን ማለት ነው። አያና 5 ደቂቃ አለው እንደምን። እሺ ቴዲ ቴንክ ዩ ደስ ይላል። ዛሬ በጣም የሚገራረም ነገር ነው የምንሰማው። አይ ቲንክ ሙሄ መሐመድ እኔ ስመጣ የብልጽግና ደጋፊዎች አካሄዳቸውን አስተካከሉ፣ ኢንቫይሮንመንቱ ተቀየረ ባል ጥሩ ነው። እንደዛም ከሆነ እኔ አልደግፍም ካልኩኝ እኮ አልደግፍም አልኩ እንጂ መደገፍ ኃጢአት ነው አላልኩም። ትክክል ነው። ቢደገፍም ደግሞ በሐሳብ ጥራቱና ሰው የሚስማማውን ነገር አንዳንዱ የራሱ አጀንዳ አለው። የአንድ ብሔር አጀንዳ ይዞ የሚንቀሳቀስ አለ፣ የሃይማኖት አጀንዳ ይዞ የሚንቀሳቀስ አለ፣ የግለሰብ የገንዘብና የጥቅም አጀንዳ ይዞ የሚንቀሳቀስ አለ፣ ሀገርን እንደ ሀገር የማስቀጠል አጀንዳ ይዞ የሚንቀሳቀስ አለ። እንደሚስማማው አጀንዳ ሰው ቦታ መርጦ ቆሞ መደገፍ ትክክለኛ አካሄድ ነው። እኔ ካለው ነገር አንጻር በአጀንዳ የሚቀራረበኝ የለም አላልኩም። ግን እዚህ ሀገር ላይ ደጋፊ ሆኖ ከመቆም ይልቅ ይሄ ወንድማችን ይሳቅም እንደሚለው ዋር አንድ ጊዜ ዋር እያልኩኝ አይደለም። ጦርነት መቆም አለበት፣ አያዋጣንም ነው። ከህዝብ ላይ ዲፌንድ እናደርጋለን የሚሉ አካላት ደግሞ እነሱ ዲፌንድ የማድረግ መብት ማንዴት የላቸውም። ማንዴት ያለው አካል ይሄኛው ነው ብዬ ከመናገር ውጪ እሱ አሁን እንግዲህ ጀዋር ኖዋር ብሎኛል። ከዛ ኖዋር ብለህ ደግሞ ጦር መሳሪያ ከያዘ አካል ጋር ጎን ለጎን ተቀምጠህ ነው የምታወራው። ከነዘመነ ከኋላ ጋር ኢቭን ተሞክረው 20 ምናምን ዓመት ከታወቁት ከቀንደኛው ከነ ስብሐት ነጋ ጋር ቁጭ ብለህ ሽግግር አመጣለሁ ሐሳቡን አልናገርም እያልክ ከዛ ኖዋር ነው ምለው ብትለኝ ታስቀኛለህ። የማይመስል ነገር ነው እሱ። ችግር የለውም፣ ህዝቡ ያውቃል። በነገራችን ላይ ሁልጊዜ አታልለዋለሁ ብለህ ማሰብ የማይሞከር ነገር ነው። እሱም መቶ ይሻላል። መሐመድ አይ ቲንክ የዋህ አድርጎ ህዝብን መቁጠር ትክክል አይመስለኝም። ሰው ያውቃል ማለት አንዴ ኦሮሞ ትሆናለህ በወሎ ታከ፣ አንዴ አማራ ትሆናለህ። ፋንታሁን ዋቄ ኮፒካት የብብት ውስጥ የተደበቀውን አጀንዳ ህዝቡ ማያይ እንዳይመስል በደንብ ነው የሚያውቀው። ምንም ያው አቅም የለም ብሎ ዝም ብሎ ይተዋል እንጂ ከኋላ ያለው ድብቅ አጀንዳ ከዚህ ይዛ ተንጠላጥዬ ልክ ፋንታውን ዋቄ እንተናነ መሰረትን ነው ማናት ምን ማዛን ውጡ እንዳለው አማራውን ጋር ስትመጣ ውጡ ባይነ፣ ኦሮሞም ጋር ስትሄድ ውጡ ባይነ፣ ሁሉን አስወጥተህ አንተ ደግሞ ምን ይዘህ መቀጠል እንደምፈልግ ለየትኛው አጀንዳ ይጠቅሙኛል ለምትላቸውን አካላት በጅዋጅዌ ላይ ሆነ እንደምትደግፍ ይታወቃል። ግን ይሄ በኢትዮጵያ ውስጥ መቼም ተቀባይነት የማይኖረው ፍጹም ቦታ የማይኖረው ጽንፍ በመሆኑ ህዝቡ ያው ተስፋ የሌለው ህልም እንደሆነ ስለሚያውቅ ዝም ብሎ ያው ጫዋታን ያዳምጣል ማለት ነው እንጂ ያስከው ኢንትረስት የምን እንደሆነ ኢትዮጵያ ውስጥም መቼም ዋጋ ሊያገኝ የማይችልና ተቀባይነት ሊኖረው የማይችል ኢንትረስት እንደሆነ ይታወቃልና ሰርቭ ያደርጉኛል ብለህ የምታስባቸውን አካላት ከዚህም ከዛም እየመረጥክ እነሱንም ከማባቀስ ውስጥ ያ ኢንትረስት ወደ ላይ ይወጣል ከሚል ተስፋ ነው። የለም እንደዛ አይነት ነገር የለም። ህዝቡ በጣም ነቅቷል። እንኳን እንደዚህ አይነት የህልም እንጀራ አይደለም ከዚህ በፊት ተንተፋትፈው የግል ደጋፊዎቻቸውን ያከማቹት ሰዎች ራሱ መያዣ መጨበጫው ጠፍቷቸዋልና ይሄ መልመስመሱን ትቶ ይልቁን ጥርት ያለ እኩልነትና የሀገር ወደፊት ላይ ተስፋ ያለው ነገር ብንነጋገር ያዋጣናል ብዬ አስባለሁ። ሌላኛው መጨረስ ምን ያህል ዋጋ አለው የሚል ነው። መጀመር ማንም ሰው ሊጀምር ይችላል። መጨረስ በጣም አስፈላጊ ነገር ነው። እኔ በዚህ ዘመን አንድ ከታዘብኩት ነገር የመጨረስ ፕሮጀክቶች ከዚህ በፊት የተጀመሩ አዲስ የሚጀመሩ በንፋስ ፍጥነት ሲጨረሱ እያየን ነው። እና መጨረስ የራሱ የሆነ ቫልዩ አለው። እኔ እኮ ዛሬ ኒውክሌር ፕላንት ጀምራለሁ ብል ጀምራለሁ ነው። በነገራችን ላይ ብዙ ሰው የማያውቀው በ15ኛው ክፍለ ዘመን አቡን አልክ ብለውን አሌክሳንድሪያዎች ከግብጽ ማለት ነው አጼ ዘርዓ ያዕቆብ እንትኑን ግድብ አባይን አዞራዋለሁ ብሎ ነበር። አስፈራርቶ ነው አቡን የተላከለት በ1450 አካባቢ ማለት ነው። ብዙ ሰው አያውቅም። እና አጼ ዘርዓ ያዕቆብ ከአብይ ጋር ልታወዳደረው ነው ጨርሶ ግድቡን ካስመረቀው መሪ ጋር አይደለም። ያኛው አስፈራራበት አቡን እንዲላክለት። ድርሻ አላቸው በእርግጥ ፕላኑን የነደፉ ሰዎች፣ የጀመሩ ሰዎች፣ በመሃል ለመስራት የታገሉ ሰዎች። መጨረስ ግን ትልቅ ዋጋ ያለው ነገር እንዳያልቅ ደግሞ የተደረገውን ጥረት የተደረገውን ግፊያ ስታይ ቫልዩን ስጠው፣ ክሬዲቱን ስጠው። ጉለት ያለበት ቦታ ጉለት አለ ማለት ትክክል ያልሆነ አካሄድ እንዳ ህዝብ ይታዘባል እኮ አንተ እዚህ ላይ ሆነ ክሬዲት ማትሰጥ ከሆንክ ሐሰት ከሆነ የምትናገረው ሐቅ የምትበላ ከሆንክ
ነገ ለእንዳንተ አይነቱ አካል ማን ነው ወንበር የሚሰጥ? ሀገርን የሚያክል ነገር ያውም ደግሞ ህብረ ብሔራዊ የሆነ ሰፊ የሃይማኖት፣ የባህል፣ የቋንቋ መሰባጠር ያለው ህዝብ ለአንተ አሳልፎ እንዴት ይሰጥሃል? በሀቅ ማታምን ከሆንክ እና ራሳችሁ ኢንቴግሪቲያችሁን እያስሞከራችሁ ነው። ሌላኛው ያው የቴይለር ስዊፍት ደጋፊዎችም እንትና የማን ነው የቴዲ አፍሮ ደጋፊዎችም ዝፈኑ ብትላቸው ድምጻቸው እንዴት እንደሚያስጠላ ማየት ትችላለህና እዚህም ላይ ያለው የጀዋር ደጋፊ ወንድማችን የሱን ያህል ያው ፖለቲካው ስለማይገባው መንግስት ከሌሎች ሀገሮች ጋር ሲሰራና የአንድ ብሔር ታጋይ ነኝ የሚል ሰው ከሌሎች ሀገሮች ኢንትረስት ጋር ሲሰራ ልዩነቱን አያውቅም። መንግስት እንደ መንግስት ከማንኛውም ሀገር ጋር ለውስጣዊም ለውጭም ጉዳይ የመስራት ማንዴት አለው፣ መብት አለው። ታጋይ ነኝ ብለህ የወጣ አካል ግን ከሌላ ሀገር ኢንትረስት ጋር ስትሰራ የሀገር ክህደት ተብሎ የሚቆጠርበት አመክኖ አለው። ውክልና፣ የህዝብ ውክልና ስለሌለህ ማለት ነውና እቺን ያው እንደ ትምህርት ያዟት ለማለት ነው። ቴንክ ዩ ሪኩዌስት ለወጣ ስለሆነ የመጣችሁት ነገ ከነገ ወዲያ እንገናኛለን። አያና ቴንክ ዩ። ከአያና ቀጥሎ መሐመድ አለ እየነዳ ከሆነ ቅድስት ታወራና ግን ቅድስት መሄድ ከፈለጋች ችግር የለውም መቅደም ትችላለች። የቅድሙ ትሬንድ ከሄደች ማለት ነው። አይ ካልክ ትቀጥላለህ። ኦኬ ኤኒዌይስ ማውራት የምፈልገው ስላለ ጉዳይ ነው። ስለ ይሄ ምንድነው የሚባላሉ ይሄ ለጎናቸው መጎሰሚያ ሰይጣን የተመደበላቸው ሰዎች የሚያወሩትን ወሬ መቀበል አልፈልግም። ኢትዮጵያ የጋራችን ነች። ኢትዮጵያ ስለ ኢትዮጵያ ስናወራ እናንተ የምትፈልጉት የጨቀየ የፖለቲካ ዲስኮርስ ውስጥ ሰዎች እንዲገቡ የምትፈልጉ ከሆነ የለንም እዛ። ከዛ ባሻገር የግድቡ ጉዳይ የኢትዮጵያኖች መሆኑን እንመሰክራለን። የኢትዮጵያኖች ነው ስንል የኢትዮጵያኖችን ግድብ ያስጨረሰው አካል ማን ነው የሚለው ይታወቃል። በልኩ ማግኘት ያለበትን ነገር ያገኛል። በልኩ ማግኘት ያለበትን ነገር ስንሰጠው አይ ልኩ አነሰ የምትሉ ከሆነ አሰፍታችሁ አልብሱት፣ ልኩን ፈልጋችሁ ማለት ነው። ከዛ ችግር የለብንም። ልክ የትራንስፖርት ተከፍሏችሁ ሄዳችሁ አጓጉባችሁ እንደምትመለሱት በየቦታው ሄዳችሁ ባነር ይዛችሁ እንደምታራግቡት አሁንም ሄዳችሁ የምትሰሩትን ስራ መስራት ትችላላችሁ። ችግር የለብንም። ኢትዮጵያ ትቀጥላለች። ጀዋር መሐመድን ከአማራ ብሔርተኞች ጋር ስላየነው እንዴት ከአማራ ብሔርተኞች ጋር ይሆናል ብሎ የሚያለቃቅስ ከዛ መልሶ ደግሞ ጥሩ ሀሳቢ ጥሩ አማርኛ ስለተናገረ ስለ አማራነት ከኔ በላይ ለማወቅ የቻለ አስመስሎ ለሚያወሩ ሰዎችን እዛው ለማያውቃችሁ ታጠኑ። አርሲ እና ባሌ ተወልጄ አድጌያለሁ እያልክ የአርሲ እና የባሌን ማህበረሰብ ባገኘው አጋጣሚ የራስን የፖለቲካ ዲስኮርስ እየሰራህበት እዚህ ጋር መተህ ደግሞ ጆሃር ለምን ተደገፈ? በነገራችን ላይ ጆሃር ኢሪሌቫንት መሆንህን ስለሚያውቅ ነው። ይህን እነግርሃለሁ በቴዲ ፊት ማለት ነው። ዩ አር ኢሪሌቫንት ፎር ጆሃር መሐመድ ሚስተር አያና። እነዚህ መተህ ኤቭሪ ነገሮችን እንደዚህ ብለን ከዚህ ጋር ተነጋግረን እያልክ መሀይሞችን ሰብስበህ የምታስጨበጭበውን እዛው መሀይሞችን እና ፍየልና ከብትረኞችን ሰብስበውንም ማስጨፈር ትችላለህ። አያና ኪንግ የሚልሁ ማለት ነው። ከዛ ውጪ እያንዳንዷን መሰራትን ኮንስፓይረሲ እናውቃለን። አንተ አብይ አህመድ እያልክ የምታሽቃብጠው ምን ፈልገህ እንደሆነ እናውቃለን። ያንን ነገር ለማስኬድ አሁን ምን አይነት ትርክት እየፈጠርክ እንደሆነ እናውቃለን። ፎር ዘ ላስት 6 months ስከታተልህ ነበረ። ጀዋር መሐመድን ከመላው የኦሮሞ ህዝብ ገፍተህ የአርሲና የባሌ እና የሐረርጌ ኦሮሞዎች አሴት ብቻ ያሉ አድርገህ ከማንም ጋር የሄድክ የምትሰራውን ነገር በደንብ ስለማቅኔ አይ ዶንት ሃቭ ኤኒ ፕሮብለም። ከዚህ በፊት እኔ አማራኔ ብዬም አላቅም፣ ኦሮሞኔ ብዬም አላቅም። እንዳንተ ሳድግ አማራ ሁኛለሁ ብዬ አልዘፈንኩም። አሁንም ደግሞ አከማከም አላልኩም። እኔ ወለየ ነኝ። ስለ ወሎ ማወቅ ከፈለክ ሂድና ባናተ ተተክለህ ታሪኩን ማጥናት ትችላለህ። ባናተ ተተክለ የሚለው ፖለቲካ ይነገር አይደለም ማስወግደው። ኤኒዌይስ አውል ፑል ዳት በካድሬዎች ቋንቋ ማለት ነው እንስበዋለን። ከዛ ባሻገር ግን እኔ እዚህ ቴዲ ቤት ከመጣሁበት ጊዜ ጀምሮ አማራኔ ብዬ አላቅም። ስለ አማራነትም ደግሞ ዲቴል ያወራሁበት ጊዜ የለም። ቢኮዝ መድረኩ ላይም በዛ አይነት መልኩ አውርተን ስለማናቅ ማለት ነው። ከዛ ውጭ ግን ከስር ያሉ ደጋፊዎችን ለማስደሰት ይሄ ኢጎ ማሳጅ የምታደርገውን ነገር ብታቆም ነው። ስለ ኢትዮጵያ ነው እያወራን ነው። ቴዲ ቤት የምመጣው ስለ ኢትዮጵያ ለማውራት ነው። በነገራችን ላይ ስለ ኦሮሞ፣ ስለ አፋር፣ ስለ ሶማሌ፣ ስለ ምናምን የሚወራበት ቤት ውስጥ አልገባም።
ቢኮዝ እኔ ቅርጫት ውስጥ ገብቼ መኖር ስለማልፈልግ ማለት ነው። አላደኩበትም። ከዛ ባሻገር አንተ የምትገዛው የፖለቲካል ዲስኮርስ ይኖራል። የምትገዛውን የፖለቲካል ዲስኮርስ ትገዛለህ። ቴዲ የሚፈልገውን ይገዛል። ቴዲ የሚገዛውን ተከትሎ ሊሄድ ይችላል። ቴዲ በእኔ ጫማ ውስጥ ስላልገባ ቴዲን መጣላበት ምክንያት የለብኝም። አያና በእኔ ጫማ ውስጥ እኔ በአያና ጫማ ውስጥ ስላልገባሁኝ አያና እኔን ባገኘበት ይሄ ሎጂካል ፋላሲ ኮሚቴ እያደረገ የራሱን ደጋፊዎች የሚያስጨፍርበት መድረክ አይደለም። ይሄ ለስድብድብ ከሆነ በዚህ እድሜ አልመጣም እዚህ ቤት ቤዚካሊ ማለት ነው። ኢትዮጵያ እንዴት ትሆን ነው? ከፊሉ ተርባለች ይችላል። ገብቷል? የምታውቀው ነው ቴዲ። ከፊሉ ተርባለች ይችላል። ኦኬ፣ ከፊሉ ተርባለች ይችላል። አሁን ላይ እንኳን አሁን ባለንበት ኮንቴክስት ቅድም ቴዲ ስትናገር ነበረ። ሐዋሳ ዩኒቨርሲቲ የነበረ ተማሪ እግሩ የተቆረጠ ታስታውሳለህ? በኢህአዴግ ጊዜ በቲፒኤልኤፎች ቆረጡ ተብሎ ፖለቲካ ሲሰራበት የነበረ አሁን እኮ ቤት ቆጠረው ከዛ በላይ እኮ አሉ። ሰሞኑን ላይ ይሄም ሚዲያ ላይ ምናምን እጁን ተቆርጦ ምናምን እንትን የተደረጉ ፖስት የተደረጉ ነገሮች አሁን በህዝብ ስቃይ ላይ ፖለቲካ መስራት አለብን ብዬ አላምንም። ማንንም ሰው ኮስችን አደርጋለሁ በዚህ ጉዳይ። ጀዋር መሐመድ በኢትዮጵያ ህዝብ ላይ ቁማር ሲሰራ ካየሁት እኔ ጀዋርን እኮ አላመልክም። እኔ ማመልከው የፈጠረኝን አምላክ ነው፣ የሰው ልጅ አላመልክም። ነገር ግን ሐሳቡ ከተመችን ሐሳቡን ትደግፋለህ። ሐሳቡ ደግሞ የሚጣል ነገር ካለው ትጥለዋለህ እንጂ ሁል ጊዜ ጆሃር ኪንግ እያሉ እንደሚሉት አያና ኪንግ እያሉ እንደሚሉት ሰዎች አይደለሁም። እኔ የራሴ የሆነ የሞራል ግራውንድ አለ ለህዝብ የሚጠቅም። እኔ የጀዋር መሐመድ ከኢትዮጵያኖች ጋር ቁጭ ብሎ ማውራት ትልቅ ለውጥ ብዬ ነው የማምነው ቴዲ። ምክንያቱም በሁለቱም በኩል ያለው ነገር ምንድነው የልጁን አቅም ከመጠቀም ይልቅ በሆነች እንትን ውስጥ አስገብቶ ያኛውም ይሄኛውም ድንጋይ መወርወር ነው የሚፈልገው። ያንን ስቴፕ አፕ አድርጎባቸው እነሱን አውትስማርት ሲያደርጋቸው ደግሞ ምን አደረጉ? ይሄኛው ካርታ ይዞ የሚዞረው ነው። ወሎን ለመጠቅለል እኮ ሲዶሊት እኮ የሚውል እኮ ነው። አሁን መጥቶ ወለይን ትላለህ ምናምን ይላል። ካርታ ይዞ የሚዞር ነው። እኔ ደግሞ ኢትዮጵያ አንገቷም ወገቧም ሳይቆራረጥ ኢትዮጵያ እንድትሆን የምፈልገው። ካርታ ከተሸክሞ ከሚሄድ ጋር ምንም እንትን የለኝም ነው። ጀዋር ደግሞ ያንን አያደርግም እስከማውቀው ድረስ። እሺ ቴንክ ዩ መሐመድ። ቅድስታችን እሺ በጣም አሪፍ እንቀጥለዋለን። ምናልባት ቅድም መሐመድ ሲያነሳ ጃልመሮን እና ጆሃርን የማገዳደል ምናምን የሚል እንትን አንስቶ ነበር። አክቹአሊ እኔ ሐሳቡን ያነሳሁት ምንድነው እኔ በኢትዮጵያ ፖለቲካ ውስጥ ሰዎች እንዲገዳደሉ አልፈልግም። ምክንያቱም ለምሳሌ እኔ ጆሃርን የማልደግፍበት የምስኪን ሰዎች ደም እንዲፈስ ምክንያት ስለሆነ ነው። ምክንያቱም እሱ የቆሰቆሳቸው ነገሮች እኔ ያጫሉን ሞት ዓመት ሲከበር ሁልጊዜ ምንም የማያውቁ አርሲ ውስጥ ይኖሩ የነበሩ አማሮች በማንነታቸው ምክንያት ደማቸው የፈሰሰበት ነው እና ልክ የሱ ሞት ዓመት ሲከበር ማንም ያላስታወሳቸው ምናልባትም አንዳንዱ የት እንደተቀበረ ራሱ የማይታወቅ ሰው ማንነቱን አንዳንድ ቦታ ላይ ሃይማኖት መሰረት ተደርጎ የተገደሉ ሰዎች ደም የሚታወስበት ስለሆነ እኔ ከጆሃር ጋር የተለየ ጥላቻ የለኝም። ግን እኔ በኔ አረዳድ አሁን ያለው የጆሃር ፖለቲካ የኦሮሞም የፖለቲካው እንትን አያስተናግደውም። ኢቭን ኢፍ ጫካ ያለውም ጭምር ተቀብሎ ከጆሃር ምክረ ሐሳብ ወስዶ ምናምን ለማድረግ አሰላለፉ ከሱ ጋር እንደማይሆን ምንም ጥያቄ የሌለው ነገር ነው። ዛስ የኔ አረዳድ ነው። እንደገና በዚህኛው በኩልም ስንመጣ በተለይ ወደ መንግስት ጋር ያለው ኦሬዲ ጆሃርን ነጥብ አስጥሎታል ብዬ ነው ማስበው። ምክንያቱም ለውጡ እንደመጣ አካባቢ ጆሃር እንደፈለገው እንዲናገር ለቀውት ከዛ በኋላ ሐረር፣ ድሬዳዋ ለማና ዶክተር አብይ ሲሄዱ አይታችሁ ከሆነ ጆሃር ልጃችን ነው እንደዚህ ነው ምናምን እያሉ ሰውን እያሰባሰቡ ሲጠይቅ አይ ቲንክ የመሰለው እሱ እነዚህ ሰዎች ፈርተውኛል፣ ስለዚህ ዜግነቴን ልመልስና መጥቼ ብወዳደር በቀላሉ እኔ ጠቅላይ ሚኒስትር መሆን እችላለሁ ብሎ ዝም ብለው ለቀቁት። ሄደ፣ ተጫወተ፣ እንትኑን መለሰ። ከመለሰ በኋላ እንዴት ከጨዋታ ውጭ እንዳደረጉት አካሄድ አሁን በኢንሲደንቶች አሉ። አንተ ምንም ሁላችን የምናውቃቸው አይደለም። እንደ ላስት 7 years የተካሄዱ በአንድ ሰው ላይ መደፍደፍ ትክክል አይደለም። ጆሃር ያስገደላቸው ብሎ መናገር የራሱ የሆነ ሳይድ ሊያሲ ስለሚችል ያን ነገር ብታስተካክለው እሷ
አይታወቅም ማን እንደሆነ እዛ ውስጥ ያለው ኦርኬስትሬት ያደረገው አካል ማለት ነው። ኦኬ ይሄ የፖለቲካዊ ንግግር ነው። በመልስ ምት ሊስተካከል የሚችል ነገር ነው። አጸያፊ ነገር አይደለም። ሰው መወቃቀስ ያለ ነገር ነው፣ ወይም ደግሞ ማሳጣት ያለ ነገር ስለሆነ ምንም አጸያፊ አንተ አላደረገውም ማለት ትችላለህ። ምንም ችግር የለውም። በእኔ መረዳት ግን ግድያዎቹ ከመፈጸማቸው በፊት በየቦታው እየዞረ ሌሎችን ከዛ አካባቢ ሰዎች ማስወጣት እንዳለባቸው አንድም ሰው የነሱ ከዚህ በኋላ ኦሮሞ ወደ ስልጣን መጥቷል፣ ይሄን ስልጣን ለመንካት ማንም ቢነሳ አንገቱን በመንጫ ነው የምንለው እያለ ፕሮቮክ ሲያደርግ ነበረ። በዚህ የተነሳ ደግሞ እሱን የሰሙት አካላት ምን እንዳደረጉ ይሄ የማይካድ ነገር ነው። አንተ አላደረገም ልትል ትችላለህ። እኔ ግን ደግሞ ኢሚዲየት ፋሚሊ በዚህ ጉዳይ የተጎዳ ቤተሰብ ስላለኝ ምን እንዳደረገ ስለማውቅ ነው። ስለዚህ እኔ ያኔ በመጣው ለውጥ ሰዓት በተሰጠው እድል ሀገሪቷን አንድ ለማድረግ ሰላማዊ የፖለቲካ ሽግግር እንዲኖር ሰላማዊ የሆነ ማህበረሰብ እንዲኖረን ያደረገው አስተዋጽኦ የለም ብዬ ነው የማስበው። አሁን ተመልሶ መጥቶ ሀገሪቷ አደጋ ላይ ነች ኢትዮጵያ የምትባል ሀገር ምናምን ሲል እኔ የማምንበት ምንም ግራውንድ የለኝም። እንኳን እኔ በቀደም ዕለት አይተህ ከሆነ ከገዱ ጋራ አንድ መድረክ ላይ ቆመው ጆሃርን የሀገር ሀሳቢ ሆኖ ማየት አለ በጣም ነው የሚገርመው አለ። ገና አላመኑትም እነሱም ራሳቸው ማለት ነው። ስለዚህ ለዛ ነው የኦሮሞ ፖለቲካ አሁን ላይ ጆሃርን አምኖ አያስተናግደውም የምልህ። ጭራሹኑ ምን ሆኗል አሁን ሄዶ ያው የፈረደበት የአማራ ፖለቲካ የሚያምጁን የሚሰድበት ስለሆነ የፋኖ ደጋፊ ሆኖ መጥቷል። ስለ ፋኖ ነው 24 ሰዓት እያወራ ያለው። ከሌሎች ኃይሎች ጋር ስለ መስራት ነው እያወራን ያለው። ስለዚህ እዚህ አካባቢ ያለው ነገር ጫካም ያለውም እዚህ ስልጣን ላይ ያለው በቃ ከዚህ በኋላ አንተና እናስተናግድም የሚል ወጣቱ ደግሞ በአንድም በሌላም መልኩ ደግሞ እሱን ተከትሎ ምን አይነት ነገር ውስጥ እንደገባ በተለያዩ እንትኖች ሲናገሩ ሰምተናልና አይሽ ጥሩ ቢሆን በጣም ደስ ይለኛል። እንዳልከው በጣም መለወጥ ያለውና እንደው ስም ማጥፋት ተደርጎበት ከሆነ ጥሩ ነገሮችን ሰርቶ ያሳየን። እንዳልኩ ከዚህ በፊት ያመጣቸውን ትርክቶች እስኪ ቀልብስልን። ቀላል ነው አይደል? ቃል ይገላል እንደገና ያክማል። እስቲ ቀልብስልን። ይሄ ውሸት ነው። ይሄን ነገር ፕሮሞት ስናደርግ የነበረው እንደው ለጊዜያዊ ስልጣን ብለን ነው። እነዚህ መጽሐፎች እነዚህ ሐውልቶች የቆሙት ስህተት ናቸው፣ ኦሮሞን አይወክሉም ይበለን እስቲ። ያን ጊዜ ሁላችንም ባመን ነው። እንደው በጣም ትንሹ ልንገር፣ በዛ ሰዓት እሱ ያድርገው ማያድርገው በምክንያት ለፈሰሰው ደም ይቅርታ ይጠይቅ እስቲ ማለት ከዚህ ይጀምራል እኮ። በድለናቸዋል። በእኛ ፖለቲካ ያለመረጋጋት ምክንያት ሰዎች ሞተዋል፣ ታርደዋል፣ ደማቸው ፈሷል፣ ግፍ ተፈጽሟል። ይሄ የሁላችንም የታሪክ አካል ነው። ምን አለበት ብሎ በዚህ ይቅርታ ጠይቆ ቢያሳየን። እኛ ምንም ከማንም ጋር አልቆረብንም። የኢትዮጵያ ሕዝብ ሁሉንም በይቅርታ ነው ያለፈው። ዛሬ ብልጽግና ላይ ያሉ ሰዎች ትላንት የኢህአዴግ ውስጥ የነበሩ ሰዎች ናቸው፣ ገዳይ ናቸው፣ አፈናቃይ ናቸው። እንደው የፖለቲካ ዙሪታችን በጣም አደገኛ ስለሆነ ሁሉንም ጠቅልለን ለህወሓት ሰጠን እንጂ በየቦታው ሲዘርፉን፣ ሲገሉ፣ ሲያፈናቅሉ መከራ ሲያሳዩ የነበሩት አሁን ብልጽግና ውስጥ ያሉ ሰዎች ናቸው። እነሱንም ተለውጠናል ሲሉ ብሎ ተቀብሎ ይቅርታ አድርጎ የሄደ ህዝብ ነው። ግን ቢያንስ ይችን ትንሿን ነገር የምትተናነቀውን ነገር እንትን ይበላት ለማለት ነው። ቴንኪው መሐመድም ከታች ያለው ወንድሜ ቴንኪው። ሰላም ሁሉ ቴንኪው ደስታችን ቴንኪው። እሺ የጀዋር ደጋፊ በጀዋር ፕሮፋይል ይሳቅ 99 ያንተ ነው። አመሰግናለሁ። እህታችን አያና ወጣ በሱ ላይ ሀሳብ ነበረኝ። በጣም ማንሳት የምፈልጋቸው ነገሮች ነበሩኝ፣ ግን ለአውዲየንሱ ጥሩ ነገር እንዲሆን አንድ ሀሳብ መናገር ፈልጋለሁ። ይህ ወንድማችን ላለፉት በትግሉ ጊዜ በቄሮ ጊዜ ኦሮሞ ሰው በሚፈልግበት ኢትዮጵያኖች ሰው በሚፈልጉበት በጨለማው ዘመን አልነበረም። አንድም ክሬዲትም በሚዲያ ሆነ በሰላማዊ ሰልፍ ኦሮሞ በሚገኝበት አማራ በሚገኝበት በፖለቲካ በቲፒኤልኤፍ ዘመናት ያኔ በጭንቁ ዘመናት አያናን አይተነው ሰምተነው አናውቅም። ከነጋ በኋላ ሮጦ የመጣ ሰው ነው። ያ ዛሬም ወላዋይ ጨዋታ ነው የሚጫወተው። ይህ መንግስት እንኳን ቢወድቅ በእኔ እንዳልጠየቅ በሁለቱም ብላ ነው የሚጫወተው።
በዚህ ተቃዋሚ ጎራም ይጫወታል፣ ከመንግስት ጎራም ይጫወታል። ካሸነፈው ጎራ ውስጥ መሄድ የሚፈልገው። ስለዚህ አሁን ስልጣን ላይ ያለው መንግስት ጥቅም ያለው እሱ ስለሆነ አብዛኛውን ግን የሚያጋድለው 67% ወደ መንግስት ነው። ስለዚህ የእሱን ነገር በዚህ ይለፉና እህታችን ቅድስት ወጣች። እሷም መርጦ አልቃሽ ናት። ሟች ነው። ሰው የሚሞት ሰው ያሳዝናል። ግን መርጣ ስታለቅስ በጣም በሚያሳዝን ሁኔታ ለአጫሉ በሞተ ለአጫሉ እንኳን ያሳዝናል። ያ ጥሩ ሰው አላለችም። በአጫሉ ሞት ጊዜ ለሞቱ ሰዎች ብቻ ነው። አጫሉ እንደተገደለ ረስታለች። ማን ይግደለው ማን ስለሱ እንኳን ጥሩ ሰው ነው የሞተው። ምክንያቱም ለይታ ነው የምታለቅሰው። ማልቀስ ለምትፈልገው ኃይል ብቻ ነው የምታለቅሰው። ሁለተኛ ደግሞ ከዛ በኋላ ኢትዮጵያ ውስጥ ከአጫሉ ሞት በኋላ ኢትዮጵያ ውስጥ በጦርነት ምክንያት በሚሊዮኖች ደሞች ፈሷል። ብዙ አካል ጉዳተኞች አሉ። በየቦታው ኃይለኛ ብዙ ችግሮች አሉ። መናገር አትፈልግም። እሷ ከምትፈልገው ሰው ጋር ከምትፈልገው ፖለቲከኛ ጋር የሚገናኝ ሟች ብቻ ነው የሚያሳዝናት። ከምትፈልገው ጀዋርን ፖለቲካ ማበላሸት ስለምፈልግ ከጀዋር ጋር የተገናኙ ሟቾች ካሉ የነሱ ሟቾች ብቻ ያስለቅሳታል፣ ያሳዝናታል። ሌላ በአብይ ምክንያት ላለፉት ዓመታት በኢትዮጵያ ውስጥ በእርስ በርስ ጦርነት በሚሊሻ በፖሊስ የተረሸኑት በአገዳ ሳይቀር በቴ ኡርጌሳ ሳይቀሩ በአደባባይ ሲረሸኑ አይታያትም። በጣም ምርጥ ሰዎች ሲገደሉ የነበሩት አይታያትም። እሷ የማትፈልገው ሰው ጋር የተገናኙ ሟቾች ብቻ ነው የሚታያት። ከእነዚህ አይነት ሰዎች ጋር ነው በጣም የሚገርመው ፖለቲካ የምናወራው። ሌላው እኔ ማውራት የሚፈልገው ነገር ምንድነው? አብይ ስልጣን ላይ የያዘው በቄሮ ትግል ነው። ቄሮ ኤምባሳውን ድርሻ ይወስዳል። ሁሉም ትግል ውስጥ አለ። ግን በዛን ጊዜ ላለፉት ወጥቶ ሚዲያ ላይ ከስብዓት ነጋ በበለጠ ሚዲያ ላይ ወጥቶ ጌታቸው ረዳ ቄሮዎችን ምን ብሎ ሲገልጽ ነበር? ፋናት ላይ ወጥቶ እነዚህ አጋንንቶችን ወደ መጡበት የምንመልሰው ቄሮዎችን ነው የሚለው ያድልኝ። ዛሬ እጅ በእጅ ተጨባብጦ አብሮ የሚሰራው አብይ አህመድ ሂዝ ናይስ ሂዝ ስማርት በጣም ምርጥ ሰው ነው። እነ ጀዋር መሐመድ የኢትዮጵያ ፖለቲከኞች እስቲ ሰብሰብ ብንበል ከጦርነት ከመገዳደል ይልቅ ችግራችንን በጠረጴዛ ዙሪያ መወያየት እንጀምር፣ እንቀራረብ፣ አብረን እንስራ ሲሉ ሴጣኖች ናቸው። በጣም እንዴት አድርጎ ቁጭ ብለው ያወራሉ ብለን እንቃወማለን። ትላንትና ጌታቸው ረዳ ቄሮን እንደዛ ሲሳደብና አጋንንት ብሎ ስም ሲሰጥ የነበረ ከአብይ ጋር ሲሰራ የህዝብ ተወካይ ነው። የትግራይ ህዝብን ይወክላል። ከቲፒኤልኤፍ ውስጥ የተገነጠለ ኃይል አብይን የሚደግፍ ነው። ከቲፒኤልኤፍ ውስጥ የተገነጠለ አብይን የሚቃወም ደግሞ ከነጀዋር ጋር ካወራ ኧረ ተው። እኛም እኮ ትንሽም ቢሆን ፖለቲካ እንችላለን። ልክ በጀዋር ደረጃ እያና እንዳለው በጀዋር ደረጃ ባልሆንም አንዴ ቃል ፖለቲካ ይገባናል። ስለዚህ እኛ እናቀላቸዋለን። እኛ ብቻ ነን ሁሉንም ነገር አጣመን። እኛ መስማት የምትፈልጉትን ነገር ብቻ አይደለም፣ እኛም የሚገባን ነገር አለ፣ ሀቅ አለ። እዛች ሀገር ላይ የተጣመመ ነገር አለ። ትናንትና መናቃቸው እመናምናቸው ታጋዮች ተገደዋል። እነ ለማ የሉም፣ እነ ገዱ የሉም። ለማ ቲም የሚባለው ቡድን በብሉ ፈርሷል። አብይ አህመድ ጓደኞቹን እንኳን ሳይቀር በልቶ ጨርሷል። ከውጭ የመጡትን ኢትዮጵያ ሊረዱና ሊያሻግሩ የሚፈልጉትን በሙሉ መልሶ አባሯል። ሀገሪቷን ብቻውን ይዞ ለምን አብይ እንቃወማለን? ከአብይ ጋር ሆኖ እሱን የሚቃወሙትን አስራር ከሀገር አሰድዷል። ስለዚህ ሀገሪቷን ለማዳን ከሚሰሩ ሰዎች ጋር ከየትኛውም ኃይሎች ጋር ለመስራት ለመወያየት የሚያስፈልገው ታይም አሁን ነው እያምናለሁ። ቴዲ ለሰጠኝ እድል በጣም በጣም አመሰግናለሁ። ቴንኪ ሶ ማች ከልብ አመሰግናለሁ። ይስሐቅ ስለ ጨዋነትህ ቤቴና ኮረ የምታሳበን ስለሸጥክ እግዚአብሔር ያክብርልኝ። መሐመድን እናንተን ላሰናብታችሁ። ያው ባህላችን ነው። ሰው እያወራ ጥሎ አይኬድም። ከዚህም ነውር እንዲማሩ ነገራቸው። ቴንክ መሐመድ። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? እንዴት አያችሁ የዛሬውን ውይይት?
እንዴት አያችሁ የዛሬውን ውይይት? አማን ነው? ተመቻችሁ? ያላስገባችሁ ከልብ ይቅርታ ጠይቃለሁ። በጣም ስለደከመኝ ባለቀ ሰዓት ስለመጣችሁ ነው። እኔም ዘግይቼ ገብቻለሁ። የሚገርም ጊዜ ነበረ። እንዴት ነው? ማን የተመቻችሁ ዛሬ? ማን ተመቻችሁ? በየቀኑ ንፋሱ አዳዲስ ወሬዎችን ያመጣል። እሱን እንተነትናለን። ማን ተመቻችሁ? አያና መሐመድ፣ አያና ቅድስት፣ ወገንተኛ አትሁን። አያና ይስሐቅ፣ ቅድስት፣ አያና መሐመድ፣ አያና መሐመድ፣ ቅድስት፣ መሐመድ፣ ይስሐቅ፣ አያና መሐመድ፣ አያና መሐመድ፣ ቅድስት። ብዙ ድምፅ መሐመድ እና አያና የሚል ነው። እሺ እንዴት ናችሁ እናንተ ታዲያ? ሁሉ ሰላም ነው ወይ? ሁሉ ሰላም ነው? ከሜዲ በፊት ለኔ የምታነሱልኝ ጥያቄ አለ። ከኔ በፊት ለኔ የምታነሱልኝ ጥያቄ አለ። ከበቤን ብሎ ያን ቅድስት ከጃዋር ቴንኪው ከልብ አመሰግናለሁ። ከልብ አመሰግናለሁ። አድማጭ ተመልካቾችን ከልብ አመሰግናለሁ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ፣ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሰኝ። ያላስገባችሁ ከልብ አመሰግናለሁ። ይቅርታ ጠይቃለሁ። ኩዊና ሚታ እንዴት ነሽ? እድል ስጠን። ቴንኪው ኩዊና ሚታ። ባታስገባኝ አርፍ ነበር። በርታልኝ። ቴንኪው አስገባለሁ በሚቀጥለው በደንብ ችግር የለውም። ዛሬ አዳዲስ ልጆችን አስገብቻለሁ። ራስ ደጀን የነበረ ልጅ ነው። ኡኖ አማራ የሚባል ልጅ በጣም ጎበዝ ልጅ ነው። እሺ በጣም ነው እድል ስጠን። እሺ እንግዲህ በተቻለ መጠን ሁሉንም ሀሳብ እሰማለሁ። እኔ ምን ያስጠላኛል መሰላችሁ? እኔ የምጠላው የእኛ ሀገር ፖለቲከኞች መቀየር መለወጥ ያለበት፣ ጥያቄ ስትጠየቁ እንደ ፐርሰናል አታክ አትቁጠሩት። ይሄ መብሰል አለብን ጎበዝ። እንዲሁም ጎበዝ ፖለቲከኛ እኮ እንዲጠየቅ ይፈልጋል። ምክንያቱም ስትጠየቅ ለመናገር ብዙ እድል ታገኛለህ፣ ብዙ ደቂቃ ታገኛለህ። ወይም ደግሞ የምትታገለውን የመታገያ አጀንዳህን ታብራራለህ በሰፊው። አትጠይቀኝ በቃ ምናምን በውስጥ ለውስጥ ተሽሎክልክ የለፍ የሚባል ነገር አለ እንዴ ጎበዝ? ካልተጠየቅ እንዴት ነው? መጠየቅ አለብህ እኮ። ፐርሰናል አይደለም ሁሉን ነገር። ሰው ያልገባውን ነገር ሊጠይቅ ይችላል። አንዳንድ ጊዜ እኔ እናንተ ውስጥ ጥያቄ የሚፈጥርባቸውን ነገር በኮመንት አይቼ ልጠይቅ እችላለሁ። የራሴ ጥያቄ ሊሆን ይችላል፣ ህዝቡ ይጠይቃል። እንደዚህ አይነት ነገር ግልጽ ያልሆኑ ነገሮች አሉ። አድበስብሶ ያለማለፍ ዘመን ይሆንልን። አድበስብሶ ፖለቲከኛ መጠየቅ አለበት። እንደውም ለጥያቄና መልስ እኮ ሰፊ ጊዜ መስጠት አለበት። መጠየቅ ማትፈልገው ምኑን አምነህ ነው ታዲያ የምትታገለው? ስትጠየቅ ማታብራራውን፣ ስትጠየቅ የምታኮርፈውን ትግል ምኑን አምነህ ነው የገባህበት? እና የምታደርጉትን ትግል በደንብ እንደገባችሁ ማሳያም ስለሆነ እሺ፣ አንድ ቀን የማይታወቁ ሰዎችን አስገባ። እሺ አስገባለሁ። እርስ በርስ አታክ እንዲደራረጉ አልፈቅድም። በፖለቲካዊ ቋንቋ ግን መለጣለጥ ይችላሉ፣ መወጋጋት ይችላሉ። ህዝብ እየተታኮሳል እንዴ? በቅኔ በምናምን መወጋጋት ይችላሉ። ስድብ ሲሆን ግን አስቆማለሁ። ስድብ የለም። አንተ የማን ደጋፊ ነህ? እኔ የማንም ደጋፊ አይደለሁም። እኔ አወያይ ነኝ። እኔ የማንም ደጋፊ አይደለሁም። ቴዲ ጋር አትግቡ። በስመ አብ ወልድ እና ተጎዳሁ። እኔ ጋር ካልገባ ተጎዳ።
በፖለቲካ ውስጥ የመቀጠል ህይወት ፍላጎት የለህም መሰለኝ። ጉራንጉሩ ስለ ማውራት ነው የምትፈልገው። እኔ ጋር ካልገባ ሚስትህ ማታደምጥህን ታዲያ ማን ያደምጣል? ሌላ ቦታ እኮ የተጠለስክ ነው የምትባረረው። ማን ያደምጣል? ከሆስቱ ጋር እስኪ ተጋጭ፣ ጠልዞ ያባራል። እኔ እኮ ሀሳብ ቢመቸኝም ባይመቸኝም አደምጥሃለሁ እኮ። ምነው የምታወራው? ኢን ሂስትሪ እኮ ነው የማንኪያ ነገር ስለሆንኩኝ እንደው ኢን ሂስትሪ እንደዚህ በሶሻል ሚዲያ የኔ ጓደኞች እኮ ቲክቶክ ላይ ኑና አዋዩ ስላቸው እኮ በስማም ይላሉ እኮ። ወንድ የሆነ ሰው እስኪ መቶ ያወያያችሁ እናንተ በጣም ከባድ ሰዎች ናችሁ እኮ፣ እጅግ በጣም ከባዶች ናችሁ። ይሄን ህዝብ ማወያየት አቅልላችሁ አይታችሁት ነው። አንዳንዱ ከሚስቱ ጋር እኮ ተጣልቶ ይመጣል። ከሚስቱ ጋር ተጣልቶ መጥቶ የሚስቱን ንዴት ለመወጣት ይመጣል። በፖለቲካ ፍሬም አበጅቶለት ማለት ነው። ክፍተት ይታየኛል ይላል። ክፍተት ይታየኛል፣ በህዝቡ መካከል ክፍተት ይታየኛል ይላል። ሚስትየው እግሯን አልከፍትልህ ስትለው ማለት ነው። ክፍተት ነው የሚታየኝ፣ እኔ በትውልዱ መሀል ክፍተት ነው የሚታየኝ፣ ማቀራረብ አለብን ምናምን ይላል። ምንድን ነው የሚያወራው ሰው ብለህ ስትመጣ ለካ ሚስቱ ጭኗን አልከፍትልህ ብለው ነው። እንዲህም አለ። ይሄን ሁሉ መስማት ወንድ የሆነ ሰው አይሰማችሁም እናንተ። በነገራችን ላይ እጅግ በጣም አደገኞች ናቸው። እኔ ስለልቦ ሳይኳችሁን ስለማውቅ እኮ ነው የማወያያችሁ። ቀለል ብሎ የማወያያችሁ እኮ ስለምንተዋወቅ ነው። በተረፈ በፖለቲካ ውስጥ የመቀጠል እውቀት ፍላጎት ካለ እንደዚህ አይነት መድረኮች ላይ ነው ተጋፍተ መግባት ያለበት። እሱንም እድል ካገኘ ጸባይኛ ከሆንክ ካልሆነ ሌላ ቦታ ላይ ያራግፈዋል። ምን ችግር አለ? 10 ጊዜ ማይክ እየዘጉብህ እየከፈቱብህ ትዳረቃለህ። ምን ችግር አለው? እሺ ሌላ ጥያቄ አለ። ሌላ ጥያቄ ቴዲ ሐዋሳ የቴሌግራም ቻናሌ ነው። ቻናሌ ላይ እዛ ላይ ቤተሰብ ያልሆናችሁ ቤተሰቡ ነው። አብዛኞቻችሁ ቤተሰብ ናችሁ። እንደምታዩት ሰኞ፣ ሮብ፣ አርብ ቴዲ ሐዋሳ የቴሌግራም ቻናል ላይ ሰኞ፣ ሮብ፣ አርብ ለማንም እንዳትናገሩ የወሲብ ሙቪዎችን ፖስት እናደርጋለን። እንዲህ ካላላችሁ ካልተባላችሁ አትሄዱም። ባለፈው እንደዚህ ብዬ ነው መሰለኝ አንድ ሰውዬ በውስጥ ጽፎልኛል። አንድ ትልቅ ሰውዬ ማከብረው ሰውዬ አገልጋይ ነው። እግዚአብሔር ይባርከው። መቼ ነው የወሲብ ፖስት የምታደርገው አለኝ። ጠበቅኩኝ እኮ አይመጣም እንዴ? መች ነው የምትፖስተው አለኝ። እችን ሰምቶ መጥቶ ማለት ነው። ስለዚህ ሰኞ፣ ሮብ፣ ዓርብ ነው የሚፖስተው። እዛ ተዘጋጁ ለማለት ያለው። እሺ ሌላ ጥያቄ ያለ አዲስ ነኝ። አይጂ መልእክት አስቀምጬልሃለሁ። እባክህ እድል ስጠኝ ከቻልክ። አሁን አንድ ነገር ልበል። አሁን ደክሞኛል፣ በጣም ደክሞኛል። ኢንስታግራም ላይ ያስቀምጥሽልኝን ሜሴጅ አነበዋለሁ ያስቀምጥክልኝን። እሺ ማንኛውም ኢትዮጵያዊ ውይይት ነው፣ ጥሩ ነው፣ ስርዓት አለው። እሺ ውይይት ጥሩ ነው፣ ግን ሰዓት ሀገር ቤት ላለን ሰዎች አይመችም። ትክክል። ዛሬ አርፍጄ ነው የገባሁት። በጣም ደክሞኛል፣ ማስተካከል አለብኝ። ከ2007 ጀምሮ ያለውን በሙሉ ስለ ጀዋር ያለውን መረጃ እሰጥሃለሁ። እሺ ችግር የለውም። እኔ ከተሳካለት ይመቸው። እኔ የሪያሊዝም ተማሪ ስለሆንኩኝ ሪያሊዝም ስለ ፓወር ፖለቲክስ ነው። እኔ መሬት ላይ አይኔ የሚያየውን ነው። እኔ የምናገረው ሁለት ንግግር አለኝ። እኔ እንዴት ልናገርልህ ነው እኔ የምልህ። መጀመሪያ አንድ ነገር በትጠይቁኝ መጀመሪያ አያቸዋለሁ። ዝም ብዬ አልናገርም። እንዴት ልናገርልህ እላለሁ። እንዴት ልናገርልህ? ላስጨፍርህ ወይስ ሀቁ ልንገርህ? እንደዛ ነው የምለው። ስለዚህ ከፈለግኩኝ እኔ እንዴት ወጋግቼ አመል ማለጉም ያስጨፍራለሁ። እኔ በጣት አስኬድሃለሁ። ከፈለግኩ መስማት የምትፈልገው ልነግርህ እችላለሁ። ሀቁን ደግሞ ስናገር ደግሞ ማኩረፍ የለብም። እኔ የሚታየኝ ለምሳሌ አሁን ባለው ነባራዊ ሁኔታ የኦሮሞ ወጣት ለጀዋር መሐመድ አይነሳም። የሚነሳ አይመስለኝም። አይሆፕ አም ሮንግ፣ ግን አይመስለኝም። ለምን ያለውን ነባራዊ ሁኔታ ትላንት ከትላንት ወዲያ ፕሮታጎኒስት እና አንታጎኒስቶች ነበሩ አይደለም? ወይም የሆነ አሳዳጅ እና ተሳዳጅ ነበረ። በኢትዮጵያ ፖለቲካ ውስጥ ማወቅ አለባችሁ ጋይስ። እኛና እነርሱ የሚል ትርክት ከሌለ የብሔር ፖለቲካ አራማጆች ከባህር የወጡ አሳዎች ናቸው። ፔሪድ። ትላንት ሚኒሊክ እንትና ምናምን እያልክ ምናምን የምታነሳሳው ነበረ። ኢህአዴግ ነበረ። ኢህአዴግ ወይም ደግሞ ቲፒኤልኤፍን ሴንተር ላስቀምጠ በሱ ዙሪያ ላይ ትርክትን ትሰራለህ። አንዳንድ ጊዜ የአማራ ፖለቲከኞች ይመጣሉ፣ ይወጋጓል፣ ለነሱ ምላሽ ይሰጣል። ያም ነው ያገነናችሁ እኮ። አንዳንድ ጊዜ ጥሩ ነው እኮ
አሁን ያ ነባራዊ ሁኔታ አለ ወይ ነው? የለም። ያ ነባራዊ ሁኔታ ከሌለ ለዘመኑ ለጊዜው የሚዋጅ ትግል ነው ማራመድ ያለብን። እንግዲህ የኔ ግምጋሜ ነው። ኢትስ ኢምፖሲብል አይመስለኝም። በሌላ መንገድ ካልሆነ በሌላ መንገድ ደግሞ ለመግባት ኢትዮጵያንስ ካምፕ ውስጥ ደግሞ ለመግባት ኢትዮጵያንስ ካምፕ ውስጥ ያሉ ሰዎች ደግሞ እንደምታዩቸው ናቸው። ከትላንት ወዲያ ለተናገርከው ንግግር ይቅርታ ጠይቅ ይለዋል። አያምኑም። የጥርጣሬ ነገር ነው ያለው። ገዱ አንዳርጋቸው የተናገረውን አይታችኋል። አንተን እንደዚህ ሆነ በማየቴ በጣም ገርሞኛል አለ። እኔ ድሮም እንደዛ ነኝ አለ። የበለጠ መሆን አለብህ አሉት። በቅኔ ይዋጓጉታል። አይታችኋል። በቅኔ ይዋጓጉታል። አንዳንድ ጊዜ አልገባው መሀል ላይ እንደውም የሆነ ሰዓት ምንድን ያለው አብይ አህመድ የበታችነት ስሜት አለው ይሰማዋል አለ። የበታችነት ስሜት የመሰማት ነገር አለ። ኢትዮጵያንስ ካምፕ ስትገባ ትከሻን ማስፋት አለብህ ማይ ፍሬንድ። እንደ ብሔር ፖለቲካ አይደለም። ይጠዘጥዙዋል፣ በነፍስ ይጫወቱብሃል። ሁለተኛ ከትላንት ወዲያ በጥርጣሬ ያለ ቅድም ያስቀመጥኩላችሁ ሴራ አለ አይደለ? ሜቢ የብልጽግና ሰዎች ልከውት እኛን ለማክሰም የመጣ ሰው ነው። ነገ ከነገ ወዲያ ይክደን ይሆን? ወደ ገደል ወስዱን ከከተተን በኋላ ቻው ብሎ ሊሄድ ነው። ዝም ብሎ አይቀም። ስለዚህ እኔ አሁን የሚታየኝ የመንደፋደፍ ነገር ነው። የመንደፋደፍ ነገር ዝም ብሎ እንጂ ሪትም ውስጥ የገባ አይመስለኝም። በቃ ካርታው የመጫወቻ ካርታዎቹ ከእጁ ያመለጡ ይመስለኛል። አንድ ታማኝ 10 20 ምናምን ሊኖሩ ይችላሉ። ግን አይ ዶንት ቲንክ ሶ። ይሄ የኦሮሞን ወጣት አነሳስተ እንደ ትላንት ወዲያ አብይ አህመድ ላይ አመፅ ለማነሳሳት አይመስለኝም። አም ሶሪ ጋይስ፣ አም ሶሪ። እኔ ይሄን ነው የምናገረው። እሺ ሌላ ጥያቄ አለ? እሺ የመጨረሻ ጥያቄ አንነሳም እያለ ይኸውልህ የብሔር ፖለቲካ ነው ያለው። አብይ አህመድ ሽፈራው ሽጉጤ ቢሆን ኖሮ፣ ደብረጽዮን ገብረ ሚካኤል ቢሆን ኖሮ፣ ወይ ደመቀ መኮንን ቢሆን ኖሮ ጀዋር መሐመድ የትላንትናውን ነገር ሊያገኝ ይችላል። ቢኮዝ እነሱና እኛ ብሎ ትርክት በቀላሉ ያገኛል። አሁን ለምሳሌ ሌትስ ሴይ በአብይ አህመድ ፈንታ በነበረው ጉባኤ ደብረጽዮን ገብረ ሚካኤል ተተክቶ ቢሆን ኖሮ በኃይለማርያም ደሳለኝ ጊዜ ጥሩ የመታገያ አጀንዳ ያገኛል። ምንድነው የምታወሩት? እንደ ከትላንት ወዲያ ቲፒኤልኤፍ ሰው ቀየረ እንጂ ጥያቄያችን አልተመለሰም። ትላንትም አቦይ ፀሐዬ እናስገብራለን በውድም ይሁን በግድም ሲል ነበር። አሁን በደብረጽዮን ተተካ። የኦሮሞ ተነስ ቢለው ኦኬ፣ ሲያዩት ደብረጽዮን ነው ሆ ብሎ ይነሳል። ገዳያችን ዋናው ምናምን ብሎ ደመቀ መኮንን ቢሆን እንደተለመደው ነፍጠኛ ምናምን እንደዚህ ልታነሳሳት ትችላል። አብይ አህመድን ማ ላይ ነው የምታነሳሰው? የጎበዝ ፖለቲከኛ ተቀዳሚ ተግባሩ ኢንቫይሮንመንቱን ማየት ነው። ዝም ብለህ በስሜት የምትነሳበት ነገር አይደለም። ከመደባደብ በፊት የሚያዋጣን የትግል ቦታ መምረጥ አለብህ ማይ ፍሬንድ። ያ እስኪ አድምጣቸው። የኦሮሞ ወጣቶች የሚሉትን ያቸው እስኪ። ከትላንት ወዲያ ይናገሩ የነበሩት ንግርና ዛሬ ትርክታቸው እኮ ተቀይሯል። እስኪ ተሰብስበው ያሉበት ቦታ ላይ ሂድና እቻ ሀገር ትፍረስ በላቸው። አናትን ያፈርሱታል። ውሸት ነው እውነት ነው? ሀገር እየጠበቅን ይለዋል። ሀገር እየገነባን ይልሃል። አልተመቸህም ውጣ ይልሃል። ምን ነው የምታወራው? እንዴት ነው የምታነሳሰው? ጨዋታው እንትኑን ተበልተሃል። መንገድ መቀየር አለብህ። ሌላ መንገድ መቀየር አለብህ። ሁለተኛ ይዛቸው የምትመጣቸው ሰዎች ከትላንት ወዲያ የቆሰሉባቸው ሰዎች ናቸው። ለምሳሌ አንድ የኦሮሞ ወጣት አቦይ ስብሃትን ሲያይ አምሶሪ ለአቦይ ስብሃት ደጋፊዎች ሽግግሩን ከእሱ ጋር ነው የምታሳልጠው? ከአቦይ ስብሃት ጋር ልታሳልጥ ነው ኦሮሞ የሚደግፈ? እንዴት ያለ ነገር! ቁጭ ብለህ አንድ መድረክ ላይ የቡርዥዋው ስርዓት፣ ጭሰኛው፣ የነፍጠኛው ስርዓት እያለ ጋዜጣ መጽሔት የሚያነብሱ የ1967 አማርኛ የሚጠቀም ሰውዬ። ሪያሊዝም ማለት ይሄ ነው። ሪያሊዝም ማለት ሪያሊቲውን ነው የሚነግርህ
ሌላ ነገር የለውም። እኔ ቅዠት አልነግርህም። እኔ ላዘልል ወይ መስማት የምትፈልገውን አይደለም የምነግርህ። አይኔ የሚያየው የምታዘበውን ነው የምነግርህ። ኢምፖስብል። ሁለተኛ የፖለቲካ ሳይንቲስት ነኝ ካልክ የተለያዩ ቫሪያብሎችን አስቀምጠ ፕሪዲክት ስታደርግ ጎበዝ መሆን መቻል አለብህ። ካልሆነማ ደመና አይታ ይዘንባል ማለት ማንም ይላል እኮ። አሁን የቲፒኤልኤፍ ሰዎች እና የብልጽግና ሰዎች የሚያደርጉትን መመላለስ ያየ ሰው እኮ አይ ቲንክ እኚህ ሰዎች ጦርነት ውስጥ ሊገቡ ነው መሰለኝ ብሎ መናገር ለማን ይከብዳል? ለዚህ እኮ ዩ ዶንት ሃቭ ቱ ቢ ፖለቲካል ሳይንቲስት ብሎ የምታወራው። የፖለቲካል ሳይንቲስት ማለት ከመደበኛው ሰው በጣም የተለየ ነው። ኖትኛ ሁሉ ሰው አሁን አላፊ አግዳሚ ሄደው ምናምን ያውን አረ ኮንሲስተንሲ ኤግዛክትሊ ኮንሲስተንሲ ራሱ ትላንት የተናገርከው ንግግር ላይ የአቋም ሰው ስትሆን፣ ትላንት አብይ አህመድ ይሄ ሞተር ነው ያሻግርሃል፣ በጣም እንትን ነው መደገፍ አለብን፣ ኢንክሪዲብል የሆነ ስራ እየሰራ ነው ምናምን ያለ ብለህ ተመልሰ ደግሞ አይ ይሄን ያልኩት እኮ ማጆሪቲው እንደዛ ስላለ ነው ምናምን ስትል አይ ከማን ይሄን ህዝብን መናቅ ነው የሚሆነው። ህዝብን መናቅ ነው የሚሆነው። ኦኬ ዛሬ ለመሰለል እየመጣህ እንዳልሆነ በምንድን ነው ማረጋገጫው? ሁለተኛ በአብዛኛው ህዝብ ላይ ጥርጣሬ የሚፈጥሩ ነገሮችን ማስወገድ። ለምሳሌ አንድ መድረክ ስለተጋራ ለምሳሌ እኔ ጋ መጥቶ ፖለቲካ የሚተነትኑ መድረኬን ይጠቀሙታል እንጂ አንድ አይደሉም፣ በአቋም አንድ አይደሉም። ለምሳሌ አያን አለ፣ መሐመድ አለ፣ ኡኖ አማራ አለ ወይ አንዱ አለ። የኔን ኦዲየንስ ለመጠቀም ወይ በተለያዩ ሚዲያዎች የሚተላለፈውን የአየር ሰዓቱን ለመጠቀም ሀሳባቸውን ለመሸጥ ይመጣሉ እንጂ አንድ ናቸው ማለት አይደለም። መድረኳን ነው የሚፈልጉት። አንተ ግን ትላንት የተራራቅን ፖለቲከኞች አንድ ላይ ሆነን ስትል ኦኬ አንድ ሆናችሁ፣ ኦኬ አንድ ከሆናችሁ በምንድን ነው አንድ የሆናችሁት ይልሃል። ንገረን እስኪ በምንድን ነው የታረቃችሁት ይልሃል። ምን ብለህ ትመልሳለህ? አይ እሱን 4 ኪሎ ከገባው በኋላ እሱን የሽግግሩን ሳሳለጥ ምናምን ልትል አይገባም። መናገር አለብህ። አጣብቂኝ ውስጥ ትገባለህ ማለት ነው። እሺ ሌላ የመጨረሻ ጥያቄ አለ። በእግዚአብሔር ሰላም ለዚህ ቤት ሰላም ለአንተ ይሁን። ፋኖና ፋኖ በመብርሃን ለልጅ ወተት መግዣ ትላለች። ቴድሻ አትጃጃል፣ የጀዊ ጥቂት ተከታይ ማግኘት ያበይ ይላል። ኦኬ እሺ ከነ ልጅቷ ተደፈርኩ ያለችው ሕዝቅኤል ጋቢሳ ናጆዋር ከቲፒኤልኤፍ ጋር አብረው ነው። ኦኬ ሕዝቅኤል ጋቢሳ ስለሳቸው ምንም መናገር አልችልም። በአንድ ወቅት የኔ እንግዳ ናቸው። እሺ እናንተ የራሳችሁ ግምጋሜ ሊኖር ይችላል። ሌላ ጥያቄ አለ? ለምንድን ነው የምትጠይቀን? እና እኔ ካልጠየኩ ማን ይጠይቅ ፈለግ? ታዲያ እኔ እዚህ ጋር የምታይ ምን ለቀልድ የተቀመጥኩ ይመስላል እንዴ? ምን ካሜሮናዊ ይመስልሃለሁ እንዴ? ወይ ቦትስዋና ይመስልሃለሁ እንዴ? መጠየቅ አለብህ። ለምን አባት ነው የማትጠይቀው? ማትጠየቀውን ትግል ታዲያ ምን አይነት ትግል ነው የምታራምደው? እንደውም ቴዲ ጠይቀኝ ነው ማለት ያለብህ። ምን ነው የምታወራው? ተሽሎክሉከህ ምናምን ልትሄድ ትፈልጋለህ? እንዴት ያለ ነገር ነው ጎበዝ። እኔ ደግሞ በፖለቲካ ታሪክ ውስጥ አትጠይቀን የሚል ሰውን ሰምቼ አላውቅም። እሺ ሌላ ጥያቄ። ታፕታፕ ላደረጋችሁ ኮፒሊንግ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ሚስት ያላችሁ አላችሁ፣ ሚስት ያላችሁ ከሚስቶቻችሁ ጋር ትተኛላችሁ። ሚስት ያላችሁ አቅፈተኛ፣ ባል ያላችሁ ከባሎቻችሁ ጋር ትተኛላችሁ። ሴቶች ሲንግሎች፣ ሚስትም ባልም የሌላችሁ ብርድ ልብስ ውስጥ ገብታችሁ ትተኛላችሁ። አይዟችሁ፣ ነገ ከነገ ወዲያ እያዳፋ ያመጣላችኋል። ችግር የለውም። የሆነ ቦታ ሚስቶቻችሁ ወይም ደግሞ ባሎቻችሁ ተይዘው ነው። በነገራችን ላይ ደሞር ባላገባችሁ ቁጥር ሚስቶቻችሁ የሆነ ቦታ ላይ የሆነ ሰው እያንቀሳቀሰ ሊሆን ይችላል። ስለዚህ ይለቀቃል። አስለቅቁ። አንድ ነገር ግን ታደርጉልኛላችሁ። ያገባም ያላገባም ሲንግል የሆንክም ያልሆንክም ከቴዲ አናት ላይ ትወርዳለህ። ከቴዲ አናት ላይ ትወርዳለህ። ብዬ ሰምቻለሁ፣ አወያይቻለሁ። ሚስትህ ወይ ባለሽ ማይሰማውን ሁሉ አድምጫለሁ። የተለያዩ እሳቤዎችን አድምጫለሁ። መቼስ ጆሮ አይሞላም። ምስጋናው ይቅር፣ ግን ከቴዲ አናት ላይ መውረድን እንዳትረሱ። ሰምታችሁኛል። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።